ሰላም ሰላም ሰላም። ስለ ሰላም የምንወያይበትን ርዕስ ይዤ ቀርቤያለሁ ወዳጆቼ። ሰላምን መልሶ ወደ ሰላማዊ መንገድ እንዲጓዙ ለማድረግ ሰላም ሲጠፋ ሰላምን መልሶ ለመመስረት እውቀትና ጥበብ ያስፈልጋል። መጀመሪያ የነበረው ሰላም ከጠፋ መልሶ ያንን ሰላም ለመመስረት እውቀትና ጥበብ፣ ሌላ ኃይል፣ ሌላ ጉልበት፣ ሌላ ወጪ ይጠይቃል። ሰላም መገንባት የራሱ አሰራር አለው። በአፍ ሰላም አይገነባም፣ በጉልበትም ሰላም አይገነባም። ያ ማለት በሰዎች አካባቢ የሚገነባ ስርዓት ነው። ከታች ከላይ መዋቅር ላይ አይደለም፣ ከታች ነው ሰላም የሚገነባው። ያለማቋረጥ በተከታታይነት የሚገነባ ነው። ያዝ ለቀቅ ያለማቋረጥ በተከታታይ የሚገነባ ነው። ያዝ ለቀቅ በተመቸው ክረምትና በጋን አፈራርቆ የሚገነባ አይደለም። ሰላም የደፈረሰን ሰላም መልሶ ለመመሰረት ብዙ እውቀት ይጠይቃል፣ ብዙ ልፋት ይፈልጋል፣ ብዙ ወጪ ያመጣል። ኪሳራ ሰላምን መልሶ ለመገንባት። ስለዚህ ቀድሚያ የነበረውን ሰላም ፈር ካስለቀቁ በኋላ ዳግም የመገንባቱ ሪኮንሲሊንግ እጅግ በጣም ይከብዳል። ሰላምን መልሶ ለመመስረት የሚጠይቁ ሁኔታዎች አሉ። እነሱም ለአንድ ማህበረሰብ ሙሉ ሰላም መስጠት የሚያስችል መሰረተ ሀሳብ ያለው እውቀት ያለ ከሆነ ለሰላም ማጣት ምክንያት የሆኑን ማበላለጥ ችግርን አስከትሎ ከሆነ ተመሳሳይ መፍትሄ መስጠት ካለመቻል መሆን አለመሆኑን በመረዳት ሳበላልጥ መስራት፣ መምራት፣ መዳኘት ነው። መልሶ ማቋቋም፣ መልሶ ሰላምን ለመመሰረት የሚደረገው ጥረት በነበረበት ሁኔታ ላይ ሰላምን ለመመሰረት አይቻልም። መላላጥ ነው። እሱ እንደነበረ አድርጎ ሰላምን ይመሰረታል ማለት መላላጥ ነው። ሰላም የሚገነባው በመቀራረብ ሂደት ነው። የመጨረሻ ውጤቱ ሰላም ለመገንባት ሪኮንሲሌሽን ያስፈልጋል። መልሶ ማደራጀት ያስፈልጋል። መልሶ የሰላም ትጥቅ ማስታጠቅ ያስፈልጋል። ይሄ ከባድ ስራ ውጤት የሚጠይቅ ነው። ሰላም የሚገነባው በመቀራረብ በመስራት ነው። በመተቻቸት አይደለም። ማን ከማን ያንሳል ተብሎ አይደለም። ማን ከማን ይበልጣል ብሎ በውድድር አይደለም። ሰላም የሚገነባው ከአእምሮ ጀምሮ ነው። ከአስተሳሰብ ከህሊና ጀምሮ ነው። የሰላምን ስዕል በልቦናው ስሎ የሚመለከት ነው። የሰላም መመስረት፣ የሰላም መልሶ ማቋቋም፣ ሰላምን መገንባት የሚቻልበት መንገድ። ሰላምን ለመቋቋም እውር ድንብር ዝም ብሎ ተነስቶ አይሆንም። ሰላምን ለመገንባት የሚጠቅመው ጥበብ ወዴት እንደሚደርሱ ረጅም ስራ የሚጠበቅ ነውና ይህንን የረጅም ጉዞ ሰዓት እይታን መሪህ አድርጎ መስራት ነው የሰላም ስራ ለሰላም ሰው። ይህን ሰላምን መልሰን ገንብተን ተራራውን እንወጣለን፣ የጎርፍ ሙላቱን እንሻገራለን። ሰላምን የምንገነባው በመቀራረብ ሂደት ነው።
በዚህ በመቀራረብ ሂደት ውስጥ የሚከወኑ ክንዋኔዎች፣ ስራዎች ናቸው አሁን የገለጽኩላችሁ። ሰላም መገንባት ማለት ማመጣጠንና እኩል ማየት ነው። መልሶ ሰላምን ለመገንባት ያ በመጥፋቱ የፈረሰውን ሰላም መልሶ ለመገንባት ማመጣጠንና እኩል ማየት ነው። አንድ ብቻ ሆኖ ሰላም መመስረት አንድ ሰው ወይ አንድ ቦታ አንድ አቅጣጫ ላይ ያለ የነበረ ሰው ሰላምን መመለስ አይችልም። ሁሉም ሰው ወይም ሁሉም በአገሪቱ ውስጥ ያለ ፓርቲ የጋራ ስራ ነው ሰላምን መልሶ ለመቋቋም። ሰላም ከሌለ ማናቸውም የለም ማለት ነው። የምንም አይነት እንቅስቃሴ ሊደረግ አይችልም። በተገደበ ሁኔታ ላይ እንዴት አድርጎ መስራት ይቻላል? ይህ ወሳኝ ነው። ሰላምን ለመገንባት የጋራ ስራ ውጤት ያስፈልጋል። ከዛ በኋላ ዕዳው ገብስ ነው። ሁሉም በሰላም መንቀሳቀስና መስራት የሚፈልገውን ዓላማ መፈጸም ይችላል። ሰላምን ለመገንባት ሆን ተብሎ የመቀራረብ ሂደት እና እርስ በርስ መደጋገፍ መልካም ውጤት ያመጣል። አለዛ ግን መልሰንም አሁንም ያውንን የደፈረሰውን ሰላም እያደፈረስን እንቀጥላለን እንጂ መልሰን ሰላምን ልናቋቁም አንችልም። ሰላምን ለመገንባት ሆን ተብሎ የመቀራረብ ሂደት መፈጸም አለበት። መጀመሪያ የሰላም ግንባታው የሚጀምረው በመቀራረብ ሂደት ላይ የተመሰረተ መሆን አለበት። እርስ በርስ መደጋገፍ፣ መደማመጥ፣ እኔ የበላይ አንተ የበታች መሆኑ ቀርቶ ኩልል ያለች ውሃ መስሎ ለመጠጣት እንደሚመች ውሃ ሆኖ መልሶ ሰላምን ለመገንባት መመስረት ይቻላል። ስለዚህ ሰላምን መልሶ ወደ ሰላማዊ መንገድ ለማምጣት ይህንን አይነት አሰራር ካልተከተልን በእውቀትና በጥበብ ሰላምን መመለስ ካልቻልን የጠፋው ሰላም ለማግኘት ያለው ችግር አወዛጋቢ ስለሚሆን ሁላችን በዚህ ላይ እንድናስብ እንድንወያይ በራሴ በኩል ያለኝን ሀሳብ አካፍያለሁ። ደህና ዋሉ።